አማራ ለነጻነት ትግል የሚመች ህዝብ አይደለም። ሃይማኖቱም አንቆ ይዞታል፣ ባህሉ አስሮታል። አሁን ፋኖ የምትሉ ስልጣን ብትሰጡት አማራን እንዴት እንደሚያጠፋው አስቡት። ስልጣን ሳይዝ ራስ በራሱ ከተዋጋ፣ ስልጣን ሳይዝ ከዘረፈ፣ ስልጣን ካይዝ ትምህርት ቤት አትማርም ብሎ ካባረረ፣ ስልጣን ሳይዝ አታርስም ካለ፣ ማዳበሪያ ያስፈልግም ካለ፣ ስልጣን ሳይዝ ክልሉ እንዲካወደመ፣ ስልጣን ቢይዝ ምን ያደርገዋል? አማራ ፋኖ የሚባለው አሁን አይበለውና እጁ ላይ ስልጣን ቢወድቅ ምን እንደሚያደርገው አስባችኋል? አማራ ለምንም አይጠቅም። ያሁን ፋኖ በጠላት የተሸጠ ነው። ተራው ፋኖማ ተዋጊ ነው። እዚህ ጋር ሌባውን ፋኖ ነው እያልኩ ያለው። ትክክለኛው ለአማራ ኮዝ የወጣውን አይመለከተው። እነሱ ጀግኖች ናቸው፣ እየተዋጉ ነው። አሁን በህቡ መልካቸው ሳያሳዩ እንደነዘመን ፎቶ ሳይለቁ ቪዲዮ እየተዋጉ ነው። እኔ እያልኩ ያለሁት ከመደበኛው ፋኖ እውነተኛ የአማራን ኮዝ ይዞ የወጣው ውጭ ያለው ነው የምነግራቸው። ይሄ ኃይል እነዘመነ ኃይል ስልጣን ቢዝ አማራን ምን እንደሚያደርገው አስቡት። ኦሮሞን ምን እንደሚያደርገው አስቡት። ጉራጌን ምን እንደሚያደርገው አስቡት። ኬላ እየወጠረ በኦሮሚያ ክልል ሁሉ መዝረፍ ይጀምራል። ስለዚህ ስልጣን ቢሰጡት አሁን ያለው ይሄ የህዋትና ሻዕቢያን ያመጣለው ግሩፕ ከኦነግ ጋርም ሰራው የሚለን ማስረጃው ምንድነው? አሁን የሚፈጽመው ተግባራት ነው። ሌላው የተግባር ሰው ነው። ሁሉ ጊዜ ወሬ ነው። ሁሉ ጊዜ እንፈጽማለን ነው። እስኪ በተግባር እንገኝ። ፋኖም ዝም ብሎ ማውራት ነው። እርምጃ ወሰድ ሲሉት አይወስድም። እከሌ ጠላቴ ነው ይላል፣ በለው ስትለው አይመታ። እርምጃ እንውሰድ። እስኪ የመፍትሄ ሐሳብ ነው እያቀረብን። መሳሪያ ታጥቀህ ውሃ ልቀዳበት ነው ላይ እርምጃ የሚወስድ ሰው አልታየም። የአማራን ክልል ያፈረሰው እኮ ዲያስፖራው ነው። ለነዚህ የነ ደብረጽዮን ተላላኪዎች ገንዘብ እያዋጣ፣ ለነስክንድር ነጋ ገንዘብ እያዋጣ፣ ለንሹልቃው ያፈረሰው የአማራን ክልል የአማራን የፋኖን ትግል $100 ሰጥቶ 100 ፋኖ ልግዛ ይላል። ስለዚህ አማራ ክልል ውስጥ ይሄ ቡድን ከቀጠለ አማራ ይወድማል። ሌሎች ይቀጥላሉ። መሬታችን ተረክበው ልክ እንደ እስራኤልና ፍልስጤም። ዛሬ እኮ 14 ሹፌር ነው የታገተው። ገንዘብ አምጣ ተብሎ ጎንደር ውስጥ ብቻ ዛሬ ከ6 ሰዓት በፊት ያለ መረጃ 14 ሹፌሮች ታግተው ተወስደዋል። ልክ እንደ ሸኔ። ይሄን የሚሰራው ትግሬ ነው። በክልል ውስጥ ያለውን የሻዕቢያና የወያኔን ንብረት አይነካም ፋኖ። የመንግስት ባንክ የግል ባንክ አይዘርፍም ፋኖ። የዶላር ጥገኛ ሆኖ ዲያስፖራውን ይጠብቃል። $150 150 ይፈልጋል። ግን በክልል ውስጥ ያሉ ወያኔና ሻዕቢያዎች ያላቸው የሀብት መጠን በትሪሊየን ነው። ይሄን መዝረፍ አይፈልግም። ግን ተራሽ ፍራ አገደ። ይሄ ምን ይመስላችኋል? ህዋቶች ሻዕቢያዎች በውስጣቸው ስላሉ ትእዛዝ ነው፣ አይነኩም። በክልል ውስጥ ያለው ንብረት አይነካም። እንኳን ሌላ አብይ አህመድ ተጣላው እያለ አዲስ አበባ ያልጠቁትን ከደቡብ የነጠቁትን ፎቅ በሐራጅ አውጥቶ ቪላ ቤታቸውን፣ ኮንዶሚኒየም ቤታቸውን፣ ንግዳቸውን፣ ወርቃቸውን ያን ሁሉ አጣርቶ ለህዝብ ጥቅም አልዋለውም፣ አልወረሰውም። ባንዲራቸውንም ከዚህ በኋላ እንደ ናዚ እንዳይጠቀሙበት ህግ አላወጣም። ስለዚህ እና አብይ አህመድን አምነን መቀጠል አንችልም። ይሄ ቡድን የነዘመነ ቡድን የነምሬ አማራን እያወደመ አማራን እየበላ ነው እንምላችሁ። በቤተ ክርስቲያንና መስጊድ ላይ እኮ እነዘመነ ካሴ፣ እነባየቀናው፣ እነሳሜ ባለድል፣ እነምሬ ወዳጆ ሌሎችም እኮ 40 ሺህ ብር ጥለዋል። በወር 40 ሺህ በወር 40 ሺህ እንዲያመጣ እያንዳንዱ ቤተ ክርስቲያን። ይሄ እኮ ንግድ ነው። የአማራ ህዝብ ትግል መነገጃ፣ የአማራ ህዝብ ትግል የስልጣን መያዣ፣ የአማራ ህዝብ ትግል ዝና የዝና ማግኛ ሆኗል ነው የምላችሁ። ህዝቡም ይሄንን በአብዛኛው ሳያውቅ እያለቀ ነው። ማን ጠላቱ እንደሆነ ዘመነ ካሴ እያለ ይከተላል። አማራ 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 ስላለ አማራ ሊሆንልህ አይችልም። አማራ የሚሉህ አማራዎች አይደሉም። ለምን አማራ አስፈለገ?
አማራ ከሆነ ተደብቆ አይሰራም። ይሄ ቡድን ጎበዝ አማራን የሚያዋድም ብቻ አይደለም፣ አማራን የሚያደቅ ብቻ አይደለም፣ ታሪካዊ ስህተት የሚፈጽም ነው። ስሙ ፋኖ የሚባለውን የሚያጠለሽ ነው፣ የሚያንቋሽሽ ነው። ፋኖ አሁን እኮ ሌባ ስም ተቀየረው። ፋኖ የፈሪ ፋኖ 4 ኪሎ ተብሎ ተዘፈነበት እኮ። ይሄን ያደረጉት እነ ዘመነ ናቸው፣ እነ ምሬ ናቸው። በእነ ደረጀና ሳሚ ያለቀው የጎንደር ገበሬ መጠን ቁጥር የለውም። በነዝናው በነ አስማረ ዳምጤ በነ ዘመነ በነ ማርሸት የተባሉ ሰዎች ያለቀው የጎጃም ገበሬና አርሶ አደር ነጋዴ፣ ምሁርና ዶክተር፣ ተማሪና መምህር ቤቱ ይቁጠረው። ገበሬው ህፃናቶች፣ እርጉዝ ሴቶች፣ ወጣቶች ከነ ከብቶቻቸው ከነ ምርቶቻቸው የተቃጠሉት። አንድ ቦምብ ይወረውራሉ፣ በመንግስት ጦር ላይ ዘለው ይጠፋሉ። የተናደደው ብልጽግና መጥቶ አብይ አህመድ ደግሞ ድሮንና በከባድ መሳሪያ ገበሬውን ይመታል። ለዚህ ነበር ክልሉን ለቃችሁ ውጡ፣ አናርኪዝም ከተፈጠረ በኋላ የኢትዮጵያን ጉዳይ ልንቋቋም አንችልም ብያለሁ። እኔ እንደውም ከነ ደብረጽዮን በፊት የነዘመነ ቡድን እርምጃ ቢወሰድበት ሰላም እናገኛለን ብዬ አስባለሁ። አሁን እኮ ፌደራል ፖሊስ አሁን እኮ መከላከያ አድማ በታኝ ሰምሮለታል እኮ። አሁን አብይ አህመድ ጦርነቱ ሰምሮለታል። የሚገርማቸው የኢትዮጵያ መከላከያ እና ፌደራል ፖሊስ አይገባም ወደ አማራ ክልል። ሰምታችኋል? አቁሟል። ራስ በራሱ አማራ እየተጋደለለት ስለሆነ አሁን ጦር አቁሟል አብይ አህመድ። የድሮውን ነው የሚያሳዩአቸው። መከላከያውን ትቶታል፣ ተውት ተብሏል። ራስ በራሱ ዳሞትና ሜጫ ምዕራብ ጎጃምን ምስራቅ ጎጃም እያሳደደው ስለሆነ፣ ሰሜን ጎንደሩ ደቡብ ጎንደሩ እያሳደደው ስለሆነ፣ ሰሜን ወሎ ደቡብ ወሎን እያሳደደው ስለሆነ፣ ደገኛው ሸዋ ቆለኛው ሸዋን እያሳደደ ስለሆነ አሁን እና አብይ ኦሮሞዎች በስነ ስርዓት ባለስልጣኖች ተውት ብለው አቁመዋል። ስለላም አይሄድም፣ ደህንነትም አይሄድም፣ ምንም ነገር የለም። ተውት፣ ዘግታችሁ እንዲራብ አድርጉ፣ ወደ አዲስ አበባ እንዳይወጣ አድርጉ። ሲወጣ ቀጥቅጡት፣ መቱት በጥይት። ከዚያስ ራስ በራሱ ሲርበው ፋኖና ህዝቡ ገጥሞ ይበተናል የሚል ነው ዛሬ እያየን ያለ ነው። አሁን እኮ ሶሻል ሚዲያ ላይ ምንም እውቀት የሌለው ስደት አግዳሚ ወንበር በመሆኑ ምክንያት ሊስትሮ የነበረው የፖለቲካ ጠበብት ሆኖ ሲተነትን ታገኘዋል። መርካቶ ላይ ሩስ ሲሸከም የነበር ሰው እዚህ ሀገር ከራባት ቀይሮ የፖለቲካ መሪ ሆኖ ታገኘዋል። የማህበራት መሪ ሆኖ ታገኘዋል። ላለማጋነን ከ120 ሚሊዮን የኢትዮጵያ ህዝብ 60 ሚሊዮኑ ፖለቲከኛ ነው። ቅዳሜ ገበያም ፖለቲከኛ ነች፣ ዘገየም ፖለቲከኛ ነው። ብዙ የአረብ ሀገር ደንቆሮችን አስከትለው ገንዘባቸውን ይበላሉ፣ ጡታቸውን ይዙባቸዋል። ስቃይ ነው። ለዘመናት በሙሉ ወታደራዊ ትምህርት ኖሯቸው ጦር ሲያዋጉ የደህንነት ሰዎች የነበሩ ስለላን የሚችሉ የጦር ጀነራሎች፣ የጦር መሐንዲሶች ተቀምጠው ከኢትዮጵያ ሊስትሮ ይሰራ የነበር ዛፍ ቆራጭ ሊስትሮ መኪና የሚያጥብ የነበረ ሰው መጥቶ ልክ እንደ ወልደ ጊዮርጊስ እንደተባለው በአንድ ቀን ሀብታም አድርጎ ቁጭ አድርጎታል። እዚያ ስለላ እንደዚያ የሚመጡ ሰዎች አሉ ነው የምላቸው። መሪው ነው ይመጣሉ፣ ፖለቲካ አዋቂው ነው ይመጣሉ፣ ተንታኝ ይሆናሉ። 360 እኮ ተንታኝ ሲሆን ነው አማራን መልስ ጅሮ ሲመጡ ነማዛ ምናምን የሚባሉ ሰዎች ሲመጡ እነ መስከረም ያኔ ነው አማራም ኦሮሞ የሚወደቀው። የኢትዮጵያ ሕዝብ የወደቀው እንደነዚህ አይነት ሰዎች ተንታኙ ነው ሲመጡ ነው። ሐቁ ይሄ ነው። ምን አለ እሷን ፖለቲካ ቁጭ ብሎ ይሰራል። የማያውቀው ለዘፈኑ አልበም እንኳን ስም ማውጣት ያቃተው እኮ
ዩቲዩብ ላይ ተለቆ አይቸው የሳቱ ቋያ ሊል የሳቱ ጓያ ብሎ እኮ ያወጣል። ይወሎዬ ይሄን ቅላንጠልጣይ አሁን ምንም ልናደርገው አንችልም። ይሄ አሁን ፖለቲካ ተንታኝ ተብሎ ቁጭ ብሏል።